ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጃማ ደጎሎ የሚሄድ የቤት ዕቃና እዚህ ጋር 4 ብርድ ልብስ 2 ኮምፎርቶች አሏት። ከዛ አስቤዛ ደግሞ ለእናቷ የሚሰጥ አለ። እሱንም አሳያችኋለሁ ማለት ነው። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ እንግዲህ ዩቲዩብ ቻናሉን በውስጥ መስመር በቃ ሁላችሁም እየጠየቃችሁ ነው። ኢንሻአላህ ፓስፖርት ከተስተካከለ ፓስፖርት መጀመሪያ ማስተካከል አለብኝ። በሱ መስተካከሉ አይቀርም ኢንሻአላህ። እና ሀባይብ ስለምታበረታቱኝ ከልብ ነው የማመሰግነው። እንግዲህ ኬክ ባንቆርስም 50 ኬክ ገብተናል ማለት ነው። ኢንሻአላህ ሲስተካከል እንቆርስ ይሆናል። ሰምታችኋል። ያው የኔ ደስታ የሚያስደስታችሁ ሁላችሁም እንደምትደሰቱ አውቃለሁ ማለት ነው። ሀባይብ እንግዲህ ዛሬ ጃማ ደጎሎ የሚሄደው የቤት ዕቃ የእህቷም አለ ነገ ኢንሻአላህ። የእህቷን ዛሬ የእሷን ነው የምሰራው። 246880 ብር ነው የፈጀው ይሄ ዕቃ ማለት ነው። ያው እዚህ ጋር እንዳልኳችሁ ብርድ ልብሶችም አሉ። እዛ ጋርም 40 ቁጥር ብረት ድስት አላት ውስጥ ላይ ማለት ነው። እና እያንዳንዱን ዕቃ ዋጋውን የምነግራችሁ ይሆናል። አብራችሁኝ ሁኑ። እንደተለመደው ላይክ እና ሼር ሰብስክራይብ ማድረጋችሁ አይረሳ። እዚህ ጋር ሀባይብ እንደምታዩት ቆንጅዬ ኳሊቲ ሲኒ በጣም የምታምር እኔም ቤቴ ገዝቻታለሁ ማለት ነው። አንድ ደርዘን 4000 ብር። እዚህ ጋር ግማሽ አለ፣ እዚህ ጋር ግማሽ ረከቦት ባለ 5 ቋሚ የድም ላይት ረከቦት 4200 ብር ገዝቼላታለሁ ማለት ነው። እንደምታዩት የድም ላይት ረከቦቱ አክሰሰሪ አለ ማለት ነው። ሰርቪስ፣ ጀበና ማስቀመጫ፣ ማጨሻና ፌርሜሎ ማለት ነው። ይሄ የረከቦቱ አክሰሰሪ ነው። ለእናቷ ረከቦት የጅማ ረከቦት የሚያምር ቡኒ ከለር ረከቦት አላት። ይሄንን 1800 ነው የገዛሁት። ሲኒ በሀገረኛው አንድ ደርዘን 600 ብር ገዝቼላታለሁ ማለት ነው። የእናቷ የሆነውን የብቻ አረግላታለሁ በኋላ ላይ ያው እኔ ለይቼ ስለጻፍኩት እለየዋለሁ ማለት ነው። እንደምታዩት 3 ፒስ መክተፊያ አላት። 3 ፒስ መክተፊያ 750 ብር ነው የገዛሁላት። ከዛ 3 ፒስ ማይካ ሰርቪስ 800 ብር። በጣም ነው የሚያምረው። በነገራችን ላይ ማይካ ነገሮች አጥቼ በግድ ነው እንትን የገዛሁት ማለት ነው። አንዳንድ ጊዜ እቃ ይጠፋል፣ አጋጣሚው ምን እንደሆነ ባይታወቅም። እዚህ ጋር ደግሞ ፓርቲሽን 1400፣ የቆሎ ሰሃን 6 ፍሬ 300 ብር። እንደገና ደግሞ የቁርጥ ሰሃን ባለ 4 ማዕዘኑ ይሄንን የገዛሁት ኮምቦልቻ ነው። ደሴ የለም ስሙም የለም ማለት ነው። ግን ውድ ነው። ኮምቦልቻ 200 ብር ነው ማለት ነው። ወላኪን ደሴም ስጠይቀው ደንበኛዬ እዛው አዲስ አበባ እኛ ልንገዛ ስጠይቃቸው ነው 190 ብር ብለውኛል። ስለዚህ የመኪና ትራንስፖርት ምን ታስቦ 210 ብር እና 220 መሆኑ አይቀርም ሲለኝ እዚህ ደግሞ ያው 200 ብር ደህና ነው በቃ ብዬ ገዛው ማለት ነው። ያው እንግዲህ ኮምቦልቻና ደሴ የዋጋ ልዩነት አለ። በፊት 180 ብር ሲሸጥ ይሄ አሁን 200 ብር ነው ማለት ነው እዚህ የሚሸጠው። እና እኔ ደሴ እየሄድኩ የምገዛላችሁ ደሴ የሚወደደውን ደሴ፣ ኮምቦልቻ የሚቀንሰውን ኮምቦልቻ ማን ነው ደሴ የሚወደደውን ኮምቦልቻ፣ ኮምቦልቻ የሚወደደውን ደሴ እየሄድኩ ነው የምገዛው። ሰሞኑን ደግሞ ስልችት ያደረጋችሁኝ ነገር አንድ ነገር አለ። ምንድነው እሱ? እቃ ትጽፉና በቃ ተመካክራችሁ የመጣችሁ ነው የምትመስሉት ሁላችሁም ማለት ነው። ከዛ የዘን ሂሳብ ስሪና ላኪልንና ከዛ ብሩን ልከሽልን ትከጅልናለሽ ትሉኛላችሁ። እኔ እያንዳንዱን እቃ ከየቦታው ዙሬ ነው የምገዛው። እኔ የራሴ አንድ ነገር ሊኖረኝ ይችላል፣ ነግራችኋለሁ ከዚህ በፊት። ሸቀጥ አሁን ለምሳሌ ሸቀጥ ሱቅ አለችኝ ብያችኋለሁ። ላኪን የእቃ ቤት፣ ልብስ ቤት፣ ጫማ ቤት፣ ብርድ ልብስ ቤት፣ ምንጣፍ ቤት የምትፈልጉትን አይነት ያንን ሁሉ አንድ ሱቅ ማሟላት አይቻልም። እና እኔ እቃ ቤት የለኝም። እቃ እየዞርኩ ስለምገዛ ነው መጀመሪያ ሂሳብ መስራት የማልችለው። እና ይሄኛው ደግሞ ባለ 140 ብር ቆንጆ A05 ነው እንትኑ ወፍራም ሰሃን ነው። አንድ ደርዘን 1680 ብር ገዝቻለሁ ማለት ነው። እና ለሁላችሁም ቢሆን እኔ እስካሁን ድረስ የምሰራው ብር ይልኩልኛል፣ በብራቸው እቃቸውን እገዛለሁ፣ ካነሰ ይጨምራሉ። ከተረፈ ደግሞ አንድ ብር ብትሆን አላስቀርም አስተላልፋለሁ። እንደዛ ነው ማለት ነው። ያው ግልጽ ላድርግላችሁ ብዬ ነው። እዚህ ጋር እንደምታዩት ወፍራም የሆነ የማይካትሪ 1000 ብር 3 ፍሬ ማለት ነው። እነዚህን ገዝቼላታለሁ። ትልልቁ 4 ሴሪውን ልገዛላት ነበር። 4 ሴሪው ግን
እቃ ጋር ሲሄድ ለመረተብ አይመችም፣ ይሰበራል ማለት ነው። ስለዚህ ከተሰበረ ለሷ ጥቅም ስለሌለው 3 ሴሪ ቢሆንላት ይሻላል ብዬ እነዚህ 3 ግን አነስ አነስ ይላሉ። ያኛው 4000 ማነው 2000 የሚሸጠው ትልልቅ ነው፣ ከፍ ከፍ ይላል። እነዚህ ትንሽ አነስ አነስ ይላሉ ከዛኛው ማለት ነው። ሌላው 450 ብር የፈንዲሻ ሰሃን ባላበባውም ጠፍቷል ማለት ነው። የሾርባ ማግ ግማሽ ደርዘን 1300 ብር ገዝቼላታለሁ። እንደነዚህ አይነት ማለት ነው። ቆንጆ የሚያምር ምንድነው የሾርባ ማግ ማለት ነው። እዚህ ጋር ቲማቲም ጆክ 4 ኩባያዎች አሉት። ብዙ ጊዜ ስለማልፈታው ነው እንጂ በፎቶ አሁን አንዳንዶቻችሁ የዚህ አይነት የለውም እንዴ ኩባያ የለውም እንዴ ትሉኛላችሁ። አለው ያው ብዙ ጊዜ እየገዛሁት እያያችሁት ነው ብዬ ነው። አያችሁት? እነዚህ 4 ኩባያዎች አሉት ማለት ነው። ድሮ ጀምሮ እኔ ሳውዲ ሳልሄድ ጀምሮ ያለ ቲማቲም ጆክ ነው። በጣም ነው የሚያምረው። ፋሽኑ ያልፍበትም። ያው ለልጅ ቤት እንደዚህ አይነት ነገር አስፈላጊ ነው። ብርጭቆ እንትን ስለማይሉ ማለት ነው፣ ስለማያስቀምጡ በርባቸውም ብርጭቆ ከሚሆን ይሄ የተሻለ ነው እና እነዚህ 6 ኩባያዎች አንድ ጆክ የያዘ ነው ማለት ነው። ቲማቲም ጆክ ወይም ቲማቲም ጆክ ኮምፕሌት እንበለው ወይስ ምን እንበለው? ለማንኛውም 4 ብርጭቆዎች አለው ይሄ ማለት ነው። ፋይቭ እዚህ ጋር 5 ማዕዘን የውሃ ብርጭቆ 1 ደርዘን 1700 ብር እና ጆክ 1000 ብር የጠርሙስ ጆክ ማለት ነው። ግዛዝ ነው ይሄ እንደምታዩት። ይሄንን 1000 ብር። ከዛ ያው ይሄ ጋር ማች አርጋ ትጠቀማለች ማለት ነው። እዚህ ጋር ደግሞ የሻይ ብርጭቆ በጣም የሚያምር ቆንጆ ዲዛይን ያለው 1 ደርዘን በ1250 ብር ነው የገዛሁት። እንደምታዩት ማሻአላ በጣም ነው የሚያምረው። ወፍራም ነው፣ ስስት ያለ አይደለም። ማሻአላ ቆንጆ ብርጭቆ ነው ማለት ነው። መፍጫ እና ለቅመማ ቅመም መፍጫ የሚሆን 1500 ብር፣ እናት መፍጫ 2000 ብር። ከዛ ባይ በዚህ ጋር ደግሞ ፔርሙሶች አሉ 1 ሊትር ማለት ነው። 2800 ብር ነው ያንዱ ፔርሙስ ዋጋ 2800 ብር ነው ማለት ነው። በጣም ቆንጆና የሚያምር ኳሊቲ የሆነ ፔርሙስ ነው። እንደምታዩት ከለራቸውም የተለያየ ነው። በጣም ነው የሚያምሩት። ማሻአላ ተባረከ ረህማን የሆነ ፔርሙሶች እነዚህን 5600 ብር ሁለቱን ገዝቼላታለሁ ማለት ነው። እንደምታዩት ሱታይ የውሃ ማሞቂያ 3300 ብር 3400 ብር ነበረ 100 ብር ቀንሷል ማለት ነው እና 2 ሊትር 1300 ብር 1 ሊትር በራድ ደግሞ 850 ብር ገዝቼላታለሁ። ማራቢያ ኳሊቲ ይሄንን በቃ በምስሉ ላይ እንደምታዩት ራሱ ነው፣ ምንም እንትን የለውም። 3200 ብር ያስቤዛ 9 ፒስ። እነዚህ 9 ፒሶች ከትንሽ እስከ ትልቅ ማለት ነው 3300 ብር እና ማዕደን ሙሉ ሴሪ ወይም 9 ፒስ ማዕደን የሚመጣው 9 ፒስ ነው። ይሄንን 7000 ብር ገዝቼላታለሁ ማለት ነው። የምታዩት የወጥ ሳህን አለ ግሎባል ማለት ነው። ባለ 5 ሴሪ 8500 ብር ነው ይሄን የገዛሁት። ቆንጆ የወጥ ሳህን ክዳኑ ግዛዝ የሆነ የሚያምር የወጥ ሳህን ነው ማለት ነው። 5 ሴሪ ነው እንደምታዩት። ካርቶኑ ይሄ ነው። ዋጋው 8500 ብር። አይ በዚህ ጋር ተች ስቶቭ አላት። ተች ስቶቭ 10500 ብር ሳች በሚለው ይሄንን ቆንጆ ስቶቭ ማለት ነው። ይሄንን ከዛ ደግሞ እዚህ ጋር ማጀስቲክ ብረት ድስት አላት በአንደኛው ማለት ነው። የዚህ ዋጋ ይሄኛው ሲልቨር ከረስት ማለት ነው። በነገራችን ላይ ሲልቨር ከረስት እና ሳች አንድ ቤት ውስጥ ነው እንትን የሚመረቱት ማለት ነው። አንድ አይነት ነው ምርታቸው። ይሄ 10500 ብር ነው። 17500 ደግሞ ማጀስቲክ ብረት ድስት አላት በአንደኛው ማለት ነው። እዚህ ጋር ማጀስቲክ ነው ይሄ። ከዛ አንደኛውን ድስት አውጥቼ ላሳያችሁ። እንትኑ ቄጡ ላይም አለው ማለት ነው። እዚህ ጋር እንደምታዩት ማጀስቲክ የሚል ጽሑፍ አለው እዚህ ጋር። ይሄ ንቅሳት ነው፣ ምንም የሚለቅ ነገር አይደለም። ሰው አይሸውዳችሁም ማለት ነው። ይሄንን እዚህ ጋር ብቻ ጽሑፍ ያለው ሆኖ እዚህ ጋር ከሌለው ማጀስቲክ አይደለም ማለት ነው። ተመሳሳዩ ነው ማለት ነው።
ይሄ ማነው 17500 ብር ነው የተገዛላት ማለት ነው። በጣም ብረት ድስት ነው፣ ያው የታወቀ ነው። ማጀስቲክ እኔ እንዲህ ነው አልላችሁም። እቃው ጥርት ያለ ኳሊቲ ስለሆነ ማለት ነው። ፒስ መጥበሻ ሴራሚክ አላት 3 ፒስ 6300 ብር ነው ይሄን የገዛሁት። እዚህ ጋር የዳቦ መጋገሪያ ኤኮሳን አለ። ኤኮሳን 27000 ብር ነው። ከለሩ ሲልቨር ከለር ነው። እንደዚህ በጣም ነው የሚያምረው። ከትናንት ወዲያ ነው ምናምን ቪዲዮም ሰርችላችኋለሁ። ራሱ ከለር ነው ይሄ። ይሄ አንደኛና ሁለተኛው ልዩነቱ ምንድነው ብላችሁኛል። አልሙኒየሙ ወይም ፓትራው ማለት ነው። ፓትራው ይይዛል፣ ሁለተኛው ማለት ነው። አይለቅላችሁም በተማላ እና ስስት ያለ ነው ማለት ነው። ይሄኛው ደግሞ ፓትራው ማሻአላ ወፍራም ነው፣ ቆንጆ ነው። በጣም ተወዱታላችሁ ማለት ነው። ፓትራውን ማሻአላ ነው። ተባይ በዚህ ጋር የፓስታ ማጥለያ 550 ብር፣ የቁርጥ ማቅረቢያ ትልቁ 600 ብር እና የዳቦ ማብኪያ 450 ብር እዚህ ጋር አላት ማለት ነው። ይሄ እንደዚህ ሆኖ እዚህ ጋር ደግሞ ጭልፋ 1200 ብር። አጠር ብሎ ሰፋ ያለ ነው ይሄ ማሻአላ ቆንጆ ነው። ሌላው 40 ቁጥር ብረት ድስት 40 ቁጥር ብረት ድስት በወፍራሙ 13000 ብር። በነገራችን ላይ ይሄንን 6500 6000 ብር አልገዛም ስል እንዳልኖርኩኝ 13000 ብር በግድ ነው ማለት ነው። እና እዚህ ጋር ደግሞ ጥስት አላት 1800 ብር ነው። የወጥ ማማሰያ 400፣ መፈቅፈቂያ 400። ሌላው እዚህ ጋር ጭልፋዎች አሉ። የወጥ ጭልፋ 2 700 ብር፣ ያልጫ 2 700 ብር፣ ሹካ ደርዘን 450፣ የሾርባ ማንኪያ 400 ብር ደርዘኑ፣ የሻይ ማንኪያ 150 ብር ደርዘኑ። የሽንኩርት ቢላዋ ሀገረኛ እነዚህ 1050 ብር፣ አንዱ 350 ብር ነው። ያው በነገራችን ላይ ቢላዋ በደንብ ማላብራራላችሁ ዩቲዩብ ስለማይፈቅድ ነው። እኔ በእርግጥ እስካሁን ኮፒራይት ምንም የሰው ቪዲዮ ስለማልሰራ ይዞኛ አያውቅም። ወላኪን ጥሩ አይደለም እንደዚህ ስለት ማሳየት። አንድ ጊዜ ፍየል እየታረደ ቪዲዮ ቀርጬ እሱ መልሶብኛል ማለት ነው። ደም ምናምን ነገር አይፈቀድም ማለት ነው። ለዛ ነው ቢላዋ ላይ ማላብራራላችሁ በደንብ ማለት ነው። እንደዚህ ዝርግት አድርጌ እንዲያሳዩ ማልቀርጽላችሁ ማለት ነው። እዚህ ጋር 15 ሊትር ባሊ 300 ብር፣ 20 ሊትር ባሊ ደግሞ 350 ብር። ሁለት ባሊዎች ገዝቻለሁ ማለት ነው። ከዛ ሀባይብ እዚህ ጋር የልብስ ባስኬት 600፣ የቆሻሻ ባስኬቶች ደግሞ ሁለት ናቸው 300 ብር። እነዚህ ሁለቱን ማለት ነው 150። በነገራችን ላይ የፕላስቲክ ጭማሪ በጣም ነው እኔ የገረመኝ። የውዱ ብሪቅ 150 ብር ገዝቻለሁ ዛሬ እየሳብኩ ነበር። ወላሂ በቃ ፕላስቲኮቹ ምን እንደሆነ አይታወቅም። በጣም እየጨመሩ ነው ያሉት ማለት ነው። እዚህ ጋር የእቃ ማንጠፍጠፊያ 300 ብር። ሁለት የልብስ መዘፍዘፊያዎች አሉ 800፣ 1600 ብር። ይሄኛው ሰማያዊ፣ ይሄኛው ደግሞ በቀይ ማለት ነው። ሌላው 350 ሊትር ሮቶ ነው። ዋጋው 4300 ብር ነው የገዛሁት። ከዛ ወደ ብርድ እንደምታዩት ላይፍ ስታር ቴሌቪዥን 32 ኢንች አላት። 32 ኢንች ከነሙሉ እቃው 32500 ብር ነው። በነገራችን ላይ ከዚህ የሚቀንስ ቴሌቪዥን አለ እንደ ብራንዱ ማለት ነው። ይሄ ቴሌቪዥኑ ብቻ 27500 ብር ነው። 24000 ብር የሚሸጥ ቴሌቪዥን አለ። ወላኪን ተገዛች አይቀር ጥሩ ነገር ይሁንላት ብዬ ነው ይሄንን የመረጥኩት። ይሄንን እንኳን አላሳየኋትም። ሌሎቹን እቃ ግን ፎቶ እያነሳው እየላኩ ነው ያስመረጥኳት ማለት ነው። ሙሉ እቃ ማለት እዚህ ጋር እንደምታዩት በትንሹ ሰሃን እስከነ ብረቱ ይሄ 60 ሳንቲም የሚባለው ነው። ትልቁ ደግሞ 90 ሳንቲም ያለ ሁሉም ይሄኛው ትልቅ ከሆነ እቃው እየተለቀ ነው የሚሄደው። የዚህም ብረቱም ሁሉም ማለት ነው። እና ሪሲቨር ገመዱ ነው ማለት ነው። ይሄ ዲሽ ከነ ሙሉ እቃው ማለት ይሄ ነው ማለት ነው። እንግዲህ እዚህ ያለው እና ይሄ 5500 ብር ነው። 27000 ብሩ ደግሞ ቴሌቪዥኑ ነው። አጠቃላይ 32500 ብር ነው የተገዛላት ማለት ነው። ከዛ ወደዚህ ስመጣላችሁ ዳንቴሎች አሏት። ይሄ ለረከቦት የሚሆን ዳንቴል ነው እንደምታዩት። ከዛ ይሄ የሞሰብ ነው። በጣም የሚያምር ቆንጆ አሰራር ነው። 750 ብር
እዚህ ጋር ደግሞ የትሪ አላት። የትሪ 600 ብር ነው። ማን ነው 650 ብር ነው። ይሄ ከለር የተቀላቀለ አይደለም፣ እንዲሁ ነው በአንድ ከለር በሳር ከለር ማለት ነው። እነዚህን ሁለት ነው ያለችኝ። እነዚህ ሁለቱ 700 ብር 1100 ብር ነው ዳንቴሏም ማለት ነው። ደግሞ ፈር ምንጣፍ ነው። አንድ ነጣ ያለ በሰማያዊ ነገር ነው፣ ቅልቅል ነው። ይሄ እኔ ቤት ነበረችኝ እንደውም ካስታወሳችሁ ማለት ነው። ሁለተኛይቱ ደግሞ ሎሚ ከለር ቅልቅል ናትችም። እነዚህ 2300 2300 4600 ብር። እዚህ ጋር ደግሞ 20 ሺህ ብር የተገዛ ብርድ ልብስ ነው ማሳያችሁ። ብርድ ልብስ በጣም ነው የጨመረው። ያው እንግዲህ እንደምታውቁት 5 ሺህ ብር ሆኗል። 4 ብርድ ልብስ 20 ሺህ ብር ነው የገዛሁት ማለት ነው። ግን ማሻአላ ጽድት ያሉ ብርድ ልብሶች ናቸው። አንዱ ይሄ ነው 4.5 ወይም 4 ኪሎ ተግማሽ ነው ማለት ነው። በጣም የሚያማምሩ ቆንጆ ብርድ ልብሶች ናቸው። ሌላኛዋ እቺ ናት። በጣም ነው የምታምረው ማሻአላህ። አያችሁት? ከለሩም ቦግ ያለ አይደለም፣ የሆነ ቆሻሻም የሚችል ግን ደግሞ መልኩም በጣም የሚያማምሩ ናቸው ብርድ ልብሶቹ ማለት ነው። ለስላሴው አትሉም? ማሻአላህ በጣም ነው የሚያማምሩት። አያችሁት? ማሻአላህ ሁሉም የሚያማምሩት ምንም የሚወጣላቸው ነገር የለም። የዚች ደግሞ ለየት ያለ ነው ማሻአላህ። አበባ እንስ ያለ ይሆና በጣም ትስባለች እንደዚህ ማሻአላህ ተባረከ ረህማን። የሚያማምሩ ብርድ ልብሶች ማሻአላህ። ዋጋው ውድ መሆኑ ብቻ ነው ችግሩ። እዚህ ጋር ደግሞ ሁለት ኮምፎርት ነው። ኮምፎርት ይሄ ኮምፎርት ያው እንትን ነው ብያችኋለሁ። ውስጡ ፈር ነው፣ ቆንጆ ነው። እኔ ተመችቶኛል። ኢትዮጵያ ከገዛኋቸው ኮምፎርቶች ከውጭ ይዤ መጥቻለሁ። እኔ እንኳን ገዝቼ አይደለም ስጦታ መጥቶልኝ ነው። ሁለት ኮምፎርት የዚህ አይነት በጣም ወድጃቸዋለሁ ማለት ነው። የሚያማምሩ በዛ ላይ ደግሞ ልስልስ ያሉ ናቸው። ቆንጆ ናቸው። አያችሁት? አልጋችሁ ላይ ስታነጥፉት ደግሞ ፏ ያለ ነው የሚሆነው ማለት ነው። ሁለት ትራስ ልብስና አንሶላ አለው ማለት ነው። አንሶላ ግን ያው ያስፈልጋችኋል ለሜትር ከ50 ከሆነ። ሌላው ይሄኛውም የዚሁ ዘር ነው። እንደዚህ ሁለቱን 8000 ብር ነው የገዛሁት ማለት ነው። ከአስቤዛ አላት፣ እሱን ላሳያችሁ። ወደ አስቤዛ ከመሄድ በፊት እዚህ ጋር ወለል ምንጣፍ አላት፣ ሲሊቨር ከለር ማለት ነው። ባለ ኮኮቡ እዚህ ጋር ይሄ ፓክድ እንደሆነ ነው እንዳይመነዘርባት ብዬ ነው። ይሄ በአንደኛ በሚባለው 460 ብር ነው በሜትር 25 ሜትር 11500 ብር ነው ማለት ነው ዋጋው። በነገራችን ላይ ባለ ሳንቲሙም አለ። ባለ ሳንቲሙ 450 ብር ነው። ይሄኛው 460 ብር ነው። ይሄ ደግሞ ይበልጠዋል ማለት ነው ከባለ ሳንቲሙ። ግን ብዙ ጊዜ አይገኝም በነገራችን ላይ በየሁሉም ከተማ አይገኝም። እንደገና ደግሞ እዚሁ ሆኖ ራሱ አይገኝም። ኮምቦቻም ሆኖ ብዙ ጊዜ አይገኝም ማለት ነው። ከዛ ሀባይ በዚህ ጋር እንደምታዩት በርበሬ አላት ማለት ነው። በጣም ቆንጆ የሚያምር ኪሎ 700 ብር ነው። 10 ኪሎ 7000 ብር ማለት ነው። በጣም ቆንጆ በርበሬ ነው። ከዛ እዚህ ጋር ዘይት 5 ሊትር ኦመር ዘይት 2200 ብር እና 5 ኪሎ ስኳር ደግሞ 1000 ብር ኪሎ 200 ብር ነው። እዚህ ጋር ደግሞ ቡና አላት። በጣም ቆንጆ ጽድት ያለ ቡና ነው። ምንም አይወጣለትም። ማሻአላ ተባረከ ረህማን እንደምታዩት ማለት ነው። ምንም ልቃሚ የለውም። ይሄንን ኪሎ 1300 ብር ነው። በነገራችን ላይ እንደ ቡናው ነው። ከዚህ በታችም አለ 1000 ብር የሚሸጥ አለ። ከ1000 ብር በታችም የሚሸጥ አለ። ጥቁር ያለ ነው አይታይም እንጂ ይሄ ቡናው ቆንጆ ነው። 1300 ብር 3 ኪሎ 3900 ብር ነው የገዛሁት። 1 ኪሎ እጣን አድሩስ እዚህ ጋር አላት። ይሄ ደግሞ 1000 ብር። እዚህ ጋር እነዚህን 6 የልብስ ሳሙና 400 ብር ነው የገዛሁት። 350 ብር ደግሞ ግማሽ ደርዘን ላይፍ ቦይ ያው ጨምሮ ነው። ይሄም ጨምሮ ነው በነገራችን ላይ እንጂ ይሄኛው 720 ብር ነበር ደርዘኑ ማለት ነው። አሁን 400 ብር ነው ግማሹ ደርዘን ማለት ነው። ደርዘኑ 800 ብር ማለት ነው። ይሄኛውም
350 ነው። 600 ብር ነበር በፊት ግማሽ ደርዘን 300 ብር ነበር። አሁን 350 ብር ነው የገዛሁት ማለት ነው። እንግዲህ ሀባይ ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ከምሽቱ 4 ሰዓት ተኩል ሆኗል። 20 ጉዳይ ለ5 ነው። ከዚህ ቪዲዮ ከቀረጽን በኋላ ደግሞ ይሄን ዕቃ መረተባለ እያንዳንዱ ከዚህ በኋላ ነው ትዕዛዛችሁን የምቀበለው ማለት ነው። ያው ቀን ስልክ አታነሽልንም ምናምን ለምትሉ ማታም ቢሆን ይሄንን ከረተብኩ በኋላ ነው ቪዲዮ ከጫንኩ ራቴን ከበላው ከሰገድኩ በኋላ ነው እንደገና ትዕዛዝ የምቀበለው እንቅልፍ ሰዓቴን ትቼ ማለት ነው። 5 ሰዓት 6 ሰዓት እንደጨረስኩ ማለት ነው። እና ሰላም ሁኑልኝ ሀባይቢ።